እንዴው ከተማ ብለህ እንዳጠራኝ እኔ ማረጋውን አውቃለሁ። ኧረ ተው ግን በኋላ እንዳይቆጭ። ሂድ እንጂ ምን አባቱ ነው የሚቆጨኝ? ምን አባክ ነው የሚቆጨኝ? ንገረኝ። ምንድን ነው የሚቆጨኝ? ንገረኝ። ምን አባክ ይቆጨኛል? አይ ገጠር መሆኑ አንዳንድ ነገሮች ይከብዱሃል ብዬ ነው። አንተማ አፍ አለኝ ብለህ አውራ እሺ። ኧረ ለወሬ ብቻ አይደለም ስንት ስራ አለው። ኧረ እባክህ አንተ ሰውዬ፣ ኧረ እባክህ እንደው አንዳንዴ ጆሮውን ተጠቀመው። እሱም የስሜት ህዋስ ነው። አሁን ይሄ ምን አመጣው? አባ ግን እኔ የምልህ ለምን የጨዋታ ምናምን የሆነ ስታንድ አፕ ኮሜዲ ነገር አትጀምርም? እሰይ ጭራሽ ተነስ ብለህ ልታዘኝ ነው? ኧረ ስታንድ አፕ ኮሜዲ ነው ያልኩት። እውነት አሁን በአንተ ቤት ከተማ የፈረንጅ አፍ አይችልም። እኔ አልወጣኝም። እኔ ለራስህ ብዬ ነው። ለኔ የምትለው ስታንድ አፕ ብለህ በማዘዝ ነው እንዴ? ንገረኝ እስቲ። እኔ ምን አገባኝ? እኔ እንዴ እንደየሰው በየቴሌቪዥን ጣቢያው ትቀርብ ነበር። ለዛ ብዬ ነው። ብር ያስገኛል እጄ ለዛውም ይኸው ኢን ሚሊየንስ። አንተ የምን ኢኤስ ነው እጄ? በስርዓት አውራዛ ጅላጅል። ይሄ ምን አባቱ? አዎ አባ በጣም ብዙ ብር ነው የሚያስገኘው። በጣም ብዙ። በጣም ጥሩ። የት ተኪዶ ነው የሚኮነው? በላው ሰደኛ እንግዲህ። አዎ ግን ይኸውልህ አባ መጀመሪያ መስፈርቶቹን ቅድመ ሁኔታዎቹን ማሟላት አለበት። ተው እንጂ እውነት። ኧረ እባክህ እቺ ብር መብያ ናት። ያው ነቅተናል፣ ተቆጥበናል፣ አለቀ። ኧረ ምንም ብር አያስፈልገውም። እንዴት ነው ነገሩ? ይሄ ግብረ ሰናይ ድርጅት ነው እንዴ? በጎ አድራጎት እንደሱ ሳይሆን አይ ተው ጥፋተኛው እኮ እኔ ነኝ። አሁን አንተ ሰው ብዬ ካንተ ቁም ነገር ይገኛል ብዬ ካንተ ጋር ማውራቴ ተው፣ ጥፋተኛው እኔ ነኝ። ተው በቃ ሁሌ እኔን ሰደብከኛል። ስድብ አይደል? ስድብ። ኧረ ተው እንዴ! አንድ ቃል ካፌ ሳላወጣ እኔ አሁን ምን አልኩኝ? ምን ተናገርኩኝ? ይሄ እኮ አሁን ዱላ ነው ታውቃለህ? ይሄ በዘመናዊው ዓለም አሁን በአሜሪካ በአውሮፓ ብትሄድ እውነቴን እስከ ዕድሜ ልክ ያስቀጣል። ዱላ እኮ ተመታው። እኔ እኮ ተደብድቤያለሁ እኮ በቃ። መቼ መታው? እንዴ አላልክም? ብለሃል። ቆይ ብለሃል አላልክም? ብለሃል። ኧረ ደበደበኝ። ኧረ ወየው። ተመታሁ። በስተርጅና ተቀጠቀጥኩኝ። ማነው መከታ? አቤል እያለ መከታ እሱ ጦር ይሁንብህ በይኝ እስቲ። እሱማ ጦር ነው። ወይኔ ምን አንተ ጉደኛ አባት ላይ እጅህን አነሳ። ኧረ እንዴ እኔ ሁሌ ምንም ሳልል ነው እንዴ? ደግሞ ወደ እኔ ልትመጣ ነው? ግድ የለሽም። ምን ሽሬና ከፍ ግድ የለሽም። ቆይ ከተማ ተረጋጋ። እኔ ለሷን እሺ ነው እንዴ? እኔ የእናንተን ህይወት ላሻሽል ባልኩኝ፣ ህይወታችሁን ልለውጥ ባልኩኝ እንዴ? ኧረ ደስ አይልም። ደሃ ናችሁ፣ መናጤ ናችሁ፣ ኮከኔያችሁን እኔ ላራክፍላችሁ እያለ ነው። ዛሬ ቀን ግን ቆይ ነው የምለው ያላልኩትን ነገር ከየት ነው የምታመጡት? ምን ቆርጦ ቀጥል ናችሁ፣ ያልተወራ ታወራላችሁ እያልከን ነው? ይሄ እኮ የሚያመለክተው ባለፈው የብርቄን ትዳር እናንተ ነው የበተናችሁት ባሉባልታ ማለት እኮ ነው። አይ እሱ ላይ እኔ የለሁበትም። አንቺና ጎረቤቶች እንደተጠርጠራችሁ ምን ያለ? ቆይ እኔና ጎረቤቶቼ ምን? እኔ ምንም ልታወሩ ብታስቡም አይመለከተኝም። አሁን ወደዚህ ልጅ እንመለስ እባክሽ። ቆይ ይኸውልህ ትሰማለህ? መጀመሪያ ያልካትን ታብራራታለህ። በለፈለፉ ዘርፊያ አፍ ውስጥ ይገቡ አሉ። አዎ ከባድ ሴት መሆኔንም ማወቅም አንድ ነገር ነው። እሺ ሁለተኛውስ ነገር ምንድነው? ወይዘሮ ዘርፌ እኔ የምለው ግን አጠቃላይ የነገሮቹን ብዛት ብትነግሪኝ። አንተ ተራን ጠብቅ። ለታላለቆቹ ክብር ይኖርክ። እኔማ ስንተኛ ላይ እንደሆንኩኝ ለማወቅ ነበረ። ስንትስ ብትሆን የትኛው የሚያለቅስ ልጅ አለብህና ነው የምትቸኩለው? ልጅ እንዴ? አሁን ባልጠፋ ምሳሌ የምን ልጅ ነው ወይስ የሰማሽው ነገር አለ? ምን ነው የሚሰማ ነገር አለ እንዴ? ወጣኝ። ምንም የለኝም። በቃ እንደውም ጨርሻለሁ። ተራዬ ሲደርስ እመጣለሁ። ደረሰ እኮ። አባዬስ እንዴ? ቅድሚያ ለታላቅ እንስጣ። ኦሆ የሱ ይደርሳል። አንተና ወደዚህ። ኧረ እንዴማ እኔ በቃ ልሄድ ነው። ሄዳ ያስፈራራል እንዴ? አንቺ ልሄድ እንዴ? እኔ እኮ ነይ ነርሲ የልቴጅ እንትኗ ከጓደኞቼ ጋር ላይብራሪ እውቀት እዛ ልንቀስም ሙች ያስጨበጨብ ነይ እናት የኔ አበባ ሙች አንድ እንድገምላት ስሞትልሽ የድገሚላት ጎበዝ ይሄ ነው ልጅ ማለት ልታጠኝ። እሺ አንቺ አንጎል
አሁን አንቺ ነሽ አጥንተሽ ሰው የምትሆኚው። ስሚ አንቺ እኮ ተምረሽ አጥንተሽ አይደለም ራሱ ተማሪ ቤቱ ቢሰራብሽ እኮ ሰው አትሆኚም። እስኪ መጀመሪያ የጻፍሹን አንብቢው። ሌላውን ከማሰብሽ የጻፍሹን አንብቢው። ዴማ አንብበሽዋል ማለት ነው? ወይኔን 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 አላየሽም ብላ እኮ አይኔን መታ ያቀደም ይኸው እዚህ ጎኔ ላይ ይኸውልሽ፣ ይኸው እዚህ ላይ ይኸው እዚህ ላይ ይኸውልሽ እሷ እዚህ ያኛው እዚህ። ደህና ዋላችሁ እዚህ ቤት እንዴ? አለሚቱ ደህና ሆነሻል ወይ? እንዴት ነሽ? ደህና ነሽ? አለን አለን። በረከቱ በላይ በላይ እየዘነበልን። ምናልባት ጣሪያው አርጅቶ እንዳይሆን። አልሰማኸኝም እንዴ? በረከት እኮ ነው ያልኩት። ነው እንዴ? አልሰማውሽም ነበር። ዘውዴ ምን ነው ዝም አልሽ? ምግብ ባፍሽ ይዘሽ ነው እንዴ? ላላምጠው ብዬ ነው። ጥሩ። ሌላም የሚላመጥ ይጨመራል ገና። ምን ነው በሰላም? ልጄ ልታገባ ነው። የቷ? ትልቋ? አዎ ማርትዬ። አይ ጥሩ ነው በእውነት በጣም አሁን ትክክለኛ ቦታው ነው የተያዘው። ማለቴ በተለይ ከወለዱ ከወለዱ ስትል ያው ከወለዱ ነው አይደል? ምን አለው? ለመሆኑ መቼ ነው? የፊታችን አርብ። አርብ በሬው የሚጣለው? አይ ሰርጉ ነው እንጂ። ኦ በአርብ ምድር ሰርግ? በሾርባ ነው በእኛ። አይ ከተማ ሲሰራ ሸቶ ነው አይደል? በሾርባ ነው። ልክ ነሽ። አንቺ ለኔ አስበሽ ነው። ሾርባ ውሃ ይፈጃል። በጣም እንጂ እንደው ወጪውን እንዴት ተቋቋምሽው? በአንዳንድ ደጋጎች እርዳታ ተቋቁሜያለሁ። አንቺም የድርሻሽን መለኪያ ብታበረክቺ። መለኪያ? አሃ ለሾርባው መመገቢያ ነው። ከተማሙት እንደዚህ ብሩህ አይምሮ እንዳለ አላውቅም ነበር። በጣም አመሰግናለሁ። በጣም አመሰግናለሁ። አገሬው ማለት ነው ያለ ቤቱ እኔ መቼም ገዛሬም ደስ ብሎኝ አንጎልማ አለ በእውነት አንጎልማ አለ በእውነት እንዴ አንጎል አለ። እውነቴን ነው አንጎል አለ። እሺ በይኸው ይኸው እዘረዳ ኧረ እንዳረሚቱ በይ ሂጂ እመጣለሁ ሂጂ እናት ሂጂ ወለሚቱ አንጎል አለ አለችኝ። አለኛው እንዴ አለኝ እንጂ እንዴ አው ትልቅ አንጎል እውነቴን የታብ ኧረ እባክህ አንተ ሰውዬ፣ ኧረ እባክህ ጋቢውን ወደዛ ጣለ። ለምንድን ነው የምጥለው? በቃ በዚህ ነው የሚሄደው። በቃ እንደ ዘንጬ በዚህ ሰርግ በጋቢ ተይ እንጂ እና ሱፍ ለብሼ ሾርባ ሻት ላደርግ ማለት ነው። ምን ይቺ ደግሞ እንደው እኔ እንደዚህ ነው የምሄደው። በቃ እንዴ ጨርሻለሁ። አንቺ እየዞርሽ የሰው ሰርግ ቢ አታግቢና። ቆይ ስንት ሰርግ በልቼ ነው እየዞርሽ የምትለኝ? ይሄ እኮ አስረኛሽ ነው። አንቺ ፈቃድ የለሽም እንጂ በእውነት እኮ አሞቁልኝ ሆነሻል እኮ እንዴ። ለኔ ያለው ሲመጣ ገባለሁ። አልመጣማ አንቺም ብሎ የመጣ የለማ እንዴ። ታዲያ እኔ ሂጂ አግቡኝ አልልም። አንቺ ባቲ እኔ አልልም ያለው ማን ነው እንዴ? አባ ቆይ ክብሬስ? ራስ ወዳድ የኔስ ክብር ልጁ ቆማ ቀረች የሚባለውስ ይበሉ ምን ያመጣሉ? ለነገሩ አንቺ ምን አለብሽ? ሂጂና ውጪና ምን እንደምባል መንደርተኛው ምን እንደሚለኝ አዎ እሱን ሂጂና አዳምጪው ፈልጊና ስሚው። አላውቅም። አየሽ ችግሩ ይሄ ነው። አሁን መንደርተኛ ሁሉ አንበጣው ነው የሚለኝ። ለምን ብለሽ ጠይቂ። እኔ ሲጀመር ምክንያቱም ማወቅ አልፈልግም። እሱ ወደሽ ነው አደግ ድገሽ ትሰሚዋለሽ። ውይ አንተ ደግሞ እስኪ ልጅቷን ተዋት፣ በነገር አትልከፋት። እሷን እንደሆነ ምን የሚለክፋት ሳይል እኔም በነገር እዚሁ እየለከፍኩ እንደው ላለማምዳት ብዬ እኮ ነው። እኔ ልሄድ ነው። ምን በጣም ተጣደፍሽ? ምን ያንቺ ሰርግ ነው እንዴ? እንዴ አባ ጓደኛዬ እኮ ናት፣ ትቀየመኛለች። ያው ልንገርሽ አይደል እንደ እውነቱ ከሆነ መቀየም የነበረብሽ አንቺ ነሽ። ምን አደረገችኝና ነው? ሚዜዋ እኮ ነኝ። እንደው ግን ምን አይነቷን እንከፍን የወለድኩት ማለቴ የወለድሽው ዘርፌ ልጄን ለቀቅ። እኔማ እኮ ከለቀኳት ቆየሁ። ያው እርግብ ይመስል ዞራ በራ የምታርፈው እኔ ቤት ነው። ይሄ ነው። በሉ ይሄ ልጅ የሚመጣ አይመስለኝም። እኛ እንሂድ።
ቆይ እስኪ ትንሽ እንጠብቀው። እንዴ ስንት ሰዓቱ? ይኸው ደርሻለሁ እያለ አመቱ በይ እንጂ ምንም እኮ ጠብ የሚል ነገር የለም። ተሱ አንድ ደህና የረባ ነገር የሌለው ልጅ እንደው ኧረ መጥቻለሁ ሙት በለኝ። ይኸው መጣሁ። ኧረ እኔ የምለው እንደው 30 ዓመት ሙሉ ሰዓት መቁጠር አለመቻለ ትንሽ እንደው አያሳፍርህም? አለማወቅ ኃጢአት አይደለም ሲባል አልሰማህም እንዴ? ይኸው አንተ ስትል ሰማሁ። በእውነት ይሄን ዓለም አቀፋዊ አባባል በማለት የመጀመሪያው ቤተሰብ አባል በመሆኔ ትልቅ ኩራት ይሰማኛል። አመሰግናለሁ። በየትኛው ጆሮ አንተ? ሁለቱም ይሰማል በደንብ አድርጎ። እባክህ ዝም በላት። ተዚያ መስማቱንማ ምጣድም ይሰማል። አባ ግን ምንድነው ሁሉ ጊዜ እኔ ላይ እንዴ? እኔ እንደውም ከዚህ በኋላ እውነተኛ አባቴን ብፈልግ ይሻለኛል። በቃ አይ ፈጣሪ እንደው ፈጣሪ አድርጎልኝ ነው እንደው ምን ነው በኖረህ። አይ እማይውልሽ ዛሬ መጨረሻ ነው። በቃ እውነቱን ንገሪኝ አባቴ ማን እንደሆነ። ልክ ነው የግድ ንገረው አባቱን፣ አብረን እንፈልግለታለን። ምንድን እናንተ በጤናችሁ አይደላችሁ? ንገሪኝማ በቃ ዛሬ የግድ ነው። ይኸው እናንተ መጀመሪያ ቀልባችሁን በፈለጋችሁ እማ እኛ እንሂድ፣ እነሱ የወንድሜን አባት ይፈልጉ። ነይ ልጅ ነይ። አንቺ ኧረ ንገሪኝ። ነይ ትንሿ ነይ ትንሿ። በዓለም ላይ ሚዜነት የማይሰለቸው አንድ ሰው ጥራ ቢባል አንቺ ነሽ አይደል? አዎ። እንደው ምን ጉድ ነሽ! በአንድ ችሎት እዚያው ዳኛ ፊት አምኖ የሚክድ የመጀመሪያዋ ሴት ደግሞ እኮ አንቺ ነሽ አይደል? አዎ። ሂጂ አንቺ ሂጂ ነይ። ይኸው ልንገርሽ አይደል ደግሞ ይኸው እንቀዠቀዣለሁ። አንድ ነገር ብትይ ማረገውን እኔ አውቃለሁ። አዎ ነይ እስቲ ሂጂ፣ ደህና ሂጂ፣ ደህና ሂጂ። ብሌን! አቤት አባ። ነይ። አቤት አባ። አንቺ ስትጠሪ ቶሎ አትመጭም? ይኸው መጣሁ አይደል? አቤት። በቃ ሂጂ፣ የመስማት ችሎታሽን ለመፈተን ነበር። ምን እየቀለድክ ነው አባ? እንደ አባትነቴ እንደ ቤቱ አስተዳዳሪነቴ ለሌላ አባወራ ማስረከባቴን ሴት ልጅ ሙሉ ጤንነቷን ቼክ አድርጌ ማስረከብ አለብኝ። ሆ የመረካከብ ነው። አሁን ዝም ብለሽ ሂጂ፣ በቃ እሱ ሲደርስ ይነገርሻል። አሁን ደግሞ ፍጥነቷን ቼክ እናደርገዋለን። ብሌን አባ ነይ። በአሁኑ የአይኔን ብሌን የጠራሁት በለኝ አባ። በ30 ሰከንድ ደርሰሻል። ጥሩ ነው፣ ግን ወደ 25 ለማሻሻል ሳባሪው። እሺ ፍጥነት። ከምር ነው አባ? አይደለም ባል አግኝቼልሽ ነው። እና ለባል ነው የሁሉ ምርመራ? እቺ ምን አላትና ብሌን ገና ብዙ ይቀርሻል እኮ። ቆየማ ገባ አሜሪካንን ነው እንዴ? አይ በይው፣ እንዲያውም ሳይበልጥ አይቀርም። አሜሪካንም ይሁን ቻይና እኔ አያገባኝም። እኔ ስራ ይዣለሁ እንዳጠራኝ አባ። አይ ይሄ ነገር ግን አካላዊ ብቻ ሳይሆን ባህሪያዊም ምርመራ ሳያስፈልግሽ አልቀረም። ወይ ዝም ብለህ መድኃኒት ትዘዝልኝና ልውሰደው ዶክተር ከተማ። በግምት ባቦሰጥ አይሆንም። ይሄ ሙያዬ ግዴታዬ ነው። እንዲሁ ዝም ብዬ ልይሽ ብዬ ነው። አቤት ምንድን ነው? ምን ሆንሽ? ምን ሰምተሽ ነው? ስለ ብሌን ነው? አረ የኔ ልጅ ምን በወጣት የኮራች የደራች። አይ መኩራቱንስ እሺ፣ በእውነት መድራቱ ግን ይቆያት። ምን ሰምተሽ ነው? ወይኔ ዘርፌ፣ እንግዲህ የሰማሁትማ ጉድ ነው። አትናገሪም እንዴ? እኮ ምንድን ነው ጉድ ቢሏችሁ እንዳይመስላችሁ፣ የጉድ መጨረሻ ጉድ። ይኸውልሽ ንገሪንና ቦታውን እሱ እኛ እንወሰን። አረ የሚወራም እኮ አይደለም እንደው በጣም አረ እንዴት ላውራው ጉድ። በይተው የኔም ቤት እንዴ ምን ትላለች? ስራ ፈትቼ እኮ ነው የምሰማሽ ብዬ። ታገሱ እንጂ ልነግራችሁ እኮ ነው። ከመታገስ አልፈን በወሬሽ ፍቅር ታገትን እኮ። ይኸው ያቺ አለሚቱ ልጅ የትኛዋ ሳብሪ? ያቺ ትንሿ እኔ አውቀው እኮ እኔ ታውቆኝ ነበር። አረገዘች። አረ እሷ አይደለችም። እና ውጭ ያለችውን ከፈረንጅ ቀላቀለቻት። አይ ይሄ ደግሞ በጣም መቼም ከባድ እድል ነው። ቆይ ምን አለ ብትሰማኝ ባወራ ዴ። እሺ ዘርፍዬ ቀጥይ እስቲ። ከዛ አላችሁ ዴ የቱ ጋር ነበርኩ? የዓለሚቱ ልጅ ብለሽ ነው ያቆምሽው? አዎ የዓለሚቱ ልጅ አልሽ እኮ። የኔ ነገር ሳይቆራረጥ እኮ ላውራው ብዬ ነው። እሺ የዓለሚቱ ልጅ ምን ነው እንዴ? ያቺ የዓለሚቱ ልጅ በቅርብ አሁን በቀደም ያገባችሁ። ማርቲ ምን ሆነች?
አሃ ለካስ ሚዜ ነበር። አይ የኔ ልጅ ብልጧ። አይ እውነትም ጉድ ነው። እንደው ግን ብሌን ብልጥ ከሆነችበት ቀላል ብልጥ አትፈርም እንጂ ቆቆራት ቆቂት። አይ እሱ እንኳን የሽ ክንፉም ያስፈልጋል እኮ። ኧረ ምን አባቱ ክንፍ ነው የበረሩትም ከተራራው ጋር ነው የተጋጩት። አሁን ትንሽ ተወሳሰበ እንጂ ፍንጥቅ የምትለው ጥበብሽ ትንሽ እንደ ጮራ ነገር አላት። ቆይ ማርቲ ምን ሆና ነው? በአንድ ሳምንት ትውውቅ ነው ያገባችሁ አሉ። ለካ ደግሞ ያገባችሁ ሰውዬ ባለ ትዳር ነው። በስመ አብ ወልድ ወመንፈስ ቅዱስ። እሺ ኧረ አይደለም። እና ምንድን ነው? ከሚዜዎችሽ አንዷን አፍቅር ያለውና እንፋታ አላት። ጉድ ጉድ! የመልሱ ዕለት አሁን በትክክል አወክ። ምን ብሌን ናት? አዎ ብሌን ናት። እኔ እኮ አስተያየቱን አይቼዋለሁ። አንቺ እንከፍ ይሆንሽ ልጅ የራስሽን ባል አምጪ ብለን መከርን እንጂ የሰው ባል ያውን በመልሱ ዕለት ከሰርጉ 3ኛው ቀን በኋላ ገና ጫጎላ ቤታቸውን አጣጥመው ሳይጨርሱ የሰው ባል ብያለሁ ወይ እንዴ አንቺ እንደምን ላርግሽ ዝም በይ አትምቻት። ይበቃታል። አንድ ሰው አንድ ጊዜ ተመታ ይበቃል። በቃ ዝም በይ አትምቻት። ተይ እኮ ነው የምለው። ተይ አትምቻት። ተይ አትምቻት እኮ ነው የምለው። ተይ እኮ ነው የምለው። ተይ ነው የምለው። ተይ በቃ ቀጣሻት አይደለም። በቃ ቀጣሻት አይደል? አንዴ ነው ልጅ የሚመታው። አይመት ልጅ አንዴ ነው የሚመታው። በቃ ተይ በእጅሽ ሰበብ ትሆናለች። አትምቻት